ሰላም ወደ አድማጮቻችን የ36ኛው ሳምንት ተጠባቂው ጨዋታ አርሰናልና ሊቨርፑልን ያገናኘ ነበር። እንግዲህ ሁለቱም ቡድኖች በውድድር ዓመቱ ላይ ለዋንጫ ሲፎካከሩ የነበሩ ነገር ግን ሊቨርፑል በውድድር ዓመቱ በጥሩ ሁኔታ በመጨረሱን ተከትሎ የፕሪሚየር ሊጉ አሸናፊ ሆኗል። በአርነ ስሎት የመጀመሪያ ዓመት እንግዲህ መድፈኞቹ ደግሞ በአውሮፓ ቻምፒዮንስ ሊግ የመሳተፍ ዕድላቸውን ለማስፋት ይህንን ጨዋታ ያስፈልጋቸው ነበር። ከ2012 በኋላ በሚገርም ሁኔታ እንግዲህ አርሰናል በአንፊልድ ሮድ አሸንፎ አያውቅም። በዚህ ጨዋታ ሁለታቻ ተለያይተዋል። እንግዲህ ለቀጣይ 13 ዓመታት እየሆነ የሚቀጥል ነው ይህ ታሪክ ለአርሰናል። እንግዲህ በአንፊልድ ማሸነፍ ባለፉት ዓመታቶች ማይክል አርቴታ ብዙ ታሪኮችን ቀይሯል። በአንፊልድ ግን ማሸነፍ አልቻለም። እንግዲህ በዚህ ጨዋታ ላይ ተጠባቂ የነበረው የትሬንት አሌክሳንደር አርኖልድ ተቀይሮ ሲገባ የሊቨርፑል ተቃውሞ በጨዋታው በመጀመሪያው አጋማሽ የአርሰናል ተከላካይ ክፍል በ87 ሰከንዶች ውስጥ 2 ጎል መቆጠሩ ማይክል አርቴታን በመልበሻ ክፍል ውስጥ በጣም እንዲናደድ ያደረገው ምክንያት ነበር። በሁለተኛው አጋማሽ አርሰናል ተስፋ የሚሰጥ በሁለተኛው አጋማሽ ጠንካራ ብቃታቸውን አሳይቷል። በመጀመሪያው አጋማሽ የዲያዝና የጋፖ ጎሎች የማርቲኔሊና የሞሪኖ በሁለተኛው አጋማሽ ያደረጉት ጥረት በጣም የተለየ ነበር። አርሰናል እንግዲህ ይህንን ጥንካሬያቸውን በተለይ በሁለተኛው አጋማሽ ያሳዩትን መቀጠል ያስፈልጋል። የመጀመሪያው አጋማሽ ግን በጣም አስፈሪ የነበረ ደካማ አርሰናልን በተለይ በመልሶ ማጥቃት በጣም ብዙ ጊዜ ተጋላጭ ነበር። በውድድር ዓመቱ ካሳዩቸው ደካማ ብቃቶች አንዱ የሚሆን ነው። በተለይ በመከላከሉ ረገድ ከታየ በጣም ደካማ የሚባለው። በሁለተኛው አጋማሽ ግን በጣም ተችለው ኳሱን በሚገባ ተቆጣጥረው ማጥቃታቸውን አሻሽለው ውጤታማም ሲሆኑ ይታያል። አርሰናል እንግዲህ በውድድር ዓመቱ ያለ አጥቂ የውድድር ዓመቱን መጀመሪያቸውን ተከትለው አጥቂ ሳያስፈርሙ በጣም ዋጋ እየከፈሉ ይገኛሉ። እንግዲህ ሚኬል ሞሪኖ ባለፉት ጊዜያቶች አጥቂ ሆኖ ሲጫወት አይተናል። አሁን ደግሞ እንግዲህ ሊያንድሮ ትሮሳርድን ተጠቅመዋል። አሁን ግን ትሮሳርድ ማዋጫ አይደለም። በሁለተኛው አጋማሽ የገብርኤል ማርቲኔሊን አጥቂ አድርጎ ማጫወቱ የተሻለ ውጤታማ እያደረገ ከተከላካይ ጀርባ የሚሮጥበት ፍጥነት ውጤታማ አድርጎታል። አርሰናል ይህንን ወሳኝ 1 ነጥብ ከአንፊልድ ሮድ ማምጣቱን ተከትሎ በ68 ነጥቦች ሁለተኛ ደረጃነቱን አስጠብቆ ቀጥሏል። ከሶስተኛው ከሚገኘው ከኒውካስትል ያለው የነጥብ ልዩነት ወደ 2 ከፍ ብሏል። በአጠቃላይ በዘንድሮ ውድድር ዓመት አርሰናል እንግዲህ የአውሮፓ ቻምፒዮንስ ሊግ ለመሳተፍ 1 ነጥብ ብቻ ይፈልጋል። ከቀሪዎቹ 2 ጨዋታዎች ኒውካስትልና እንዲሁም ደግሞ ሳውዝሃምፕተንን ከሜዳ ውጭ ወደ ሴንት ሜሪ አቅንቶ የሚገጥም ይሆናል። ከነዛ ጨዋታዎች 1 ነጥብ የሚያገኝ ከሆነ ወደ አውሮፓ ቻምፒዮንስ ሊግ መሳተፉን የሚያረጋግጥ ይሆናል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በጨዋታው ላይ ምን የተለየ ብቃት ነው አያችሁ? እንዴት ነበር ጨዋታው? በአጠቃላይ ምን አስተያየት አላችሁ? አርሰናል እንግዲህ በውድድር ዓመቱ ለ6ኛ ጊዜ በቀይ ካርድ ወጥቶበታል። እንግዲህ በዘንድሮ ውድድር ዓመት ባልተለመደ መልኩ ከመመራት ተነሱ አቻ ሲሆን አናየም ነበር። በተለየ ሁኔታ በዚህ ጨዋታ ተፋልሟቸው ነው። እንዴት አያችሁት? አርሰናል በሚቀጥሉት የውድድር ዓመታቶች ምን መሻሻል አለበት? አንዱ ይሄ ጨዋታ የሚጠቁም ነው የሚሆነው። የሚካኤል ሞሪኖ በአጥቂነት መስመር እንጂ በአማካይ መስመር በተለይ ደግሞ በ6 ቁጥር ሚና ሲሰለፍ በጣም መቸገሩት ለሁለተኛ ጊዜ በዚህ ጨዋታ ላይ ታይቷል። በተለይ በቀይ ካርድ የወጣበት አጋጣሚ ከኋላ ኳስ ሲቀበል ከበረኛው በጣም ስህተቶችን ይሰራልና በማጥቃቱ መስመር ያለበለዚያ ደግሞ በ8 ቁጥር የተሻለ የሚሆን ከሆነ በእነዚህ አጋጣሚዎች መጠቀም እንጂ ይህንን ተጫዋች በአማካኝ በ6 ቁጥር ሚና መጠቀም በእንግሊዝ ፕሪሚየር ሊግ ፈታኝ እንደሆነ ታይቷል። የሉዊስ ስካሊና የመሐመድ ሳላህ ፍጥጫ በጣም አስደሳች ነበር። ይህ ልጅ ገና በ18 ዓመቱ ከትልልቆቹ ተጫዋቾች ጋር እየተፋለመ ይገኛል። ዛሬ የተሻለ ብቃቱን አሳይቷል። በተለይ ቢጫ ካየ በኋላ በሙሉ ጨዋታው ምንም እንግዲህ ቀይ ካርድ ሳይ መውጣቱ በጣም አስፈላጊ ነበር። የኮኬርና የሳሊባ ጥምረት በመጀመሪያው አጋማሽ በጣም ደካማ ነበር። አሁንም ቢሆን ግብ ጠባቂው ዴቪድ ራያ ባልተጠበቀ ሁኔታ በጣም ስህተቶችን እየሰራ ይገኛል። ይህንን ስህተቱን መቀነስ ግድ የሚል ይሆናል። በቀኝ መስመር ላይ እንዲሁም ደግሞ በአማካይ ላይ ዲክላን ራይስ እና እንዲሁም ደግሞ ጁሊያን ቲምበር አለመኖር አርሰናልን በተጫዋቾች ጉዳት እንግዲህ በዚህ ጨዋታ እንኳን ብታስቡት ጁሊያን ቲምበር፣ ዲክላን ራይስ፣ ገብርኤል ማጋሌሽ፣ ካይ ሃቨርትዝ እነዚህ እንግዲህ ቋሚ አሰላለፍ ውስጥ መግባት የሚችሉ 4 እና 5 ተጫዋቾች አልነበሩም። የሄሱስ እያላችሁ መቀጠል የሚቻለው አርሰናል የዘንድሮ ጉዳት ሁኔታ በጣም አሳሳቢ እንደሆነ እንደቀጠለ ነው። በሚቀጥለው ውድድር ዓመት የተሻለ ውድድር ዓመትን ለማሳለፍ የስኳዱን የተጫዋቾችን ማብዛት እንደሚጠበቅበት የሚታሰብ ነው። ሊቨርፑልም እንግዲህ በዘንድሮ ውድድር ዓመት የራሱ የሆኑ ደካማና ጠንካራ ጎኖች ነበሩት። በካራባኦ ካፕ ፍጻሜ ደርሷል። በኤፍኤ ካፑ ፕሌማውዝ መሸነፉ ከዛ ውጭ አውሮፓ ቻምፒዮንስ ሊግ ደግሞ በፒኤስጂ ነው። ፒኤስጂ ደግሞ በአውሮፓው መድረክ እንግዲህ ሶስቱንም የእንግሊዝ ክለቦች የጣለ ቡድን ሆኖ መጥቷል። እንግዲህ በጨዋታው ላይ የትሬንት አሌክሳንደር አርኖልድ ባለፉት ቀናቶች 6 ቀናት ሆኖታል እንግዲህ ሊቨርፑል እንደሚለቅና ለሊቨርፑል ደጋፊዎች እንግዲህ መልቀቁን ካረጋገጠ በ66ኛው ደቂቃ በኮነር ብራድሌይ ተቀይሮ ሲገባ ከፍተኛ የሆነ ተቃውሞ ጠብቆታል። ያ አሳሳቢ የሚያደርገው ነው። እንግዲህ ሊቨርፑሎች አሁንም በአርኖልድ መውጣት ደስተኞች አይደሉም። ነገር ግን ይህ ተቃውሞ እስከምን ድረስ ነው የሚባል ነው የሚሆነው። በተለይ
ኳስ በነካበት ጊዜ ሁሉ የራሳቸውን ቡድን ተጫዋች በሚገባ ሲቃወሙት ነበር። ይህ ታዳጊ እንግዲህ በሊቨርፑል በኤርገን ክሎፕ ስር የመጀመሪያ የመሰለፍ ዕድል ከተሰጠው ጊዜ አንስቶ ከ2016 ላለፉት 8 እና 9 ዓመታት በሊቨርፑል ቤት የአውሮፓ ቻምፒዮንስ ሊግን 2 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችሏል። በጣም ለሊቨርፑል የተለየ ፍላጎት እንዳለውና ስካውሰር ወይም ደግሞ የሊቨርፑል አካባቢ ተወላጅ ነው። ለሊቨርፑል የተለየ ትርጉም አለው። ነገር ግን አሁን ወደ ትልቁ ቡድን ሪያል ማድሪድ ዷል። ሊቨርፑልን ትልቅ አይደለም ሳይሆን የተሻለ ማንንም ተጫዋች ማስፈረም የሚችለው ለሪያል ማድሪድ ዷል። ነገር ግን ለሊቨርፑል ደጋፊዎች የሚያሳዝን አይደለም። የኮነር ብራድሊ በጣም ጥሩ ነው። በውድድር ዓመቱ ጉዳት የማያጋጥመው ከሆነ ይህ አየርላንዳዊ በሚገባ የዚህ ልጅ ቦታ መሸፈን የሚችለው 21 ዓመቱ ላይ ነው የሚገኘው ኮነር ብራድሊ። ስለዚህ በሚቀጥሉት ዓመታቶች የሊቨርፑል ወሳኝ ተጫዋች ይሆናል ብዬ አስባለሁ። ከአርኖልድ የተሻለ የመከላከል አቅም አለው። በጣም ፊዚካሊ ጥሩ የሚባል ተጫዋች ነው። ጉዳት ብቻ ነው የሚቸገረው። በተለይ በዛሬው ጨዋታ ማርቲኔሊ በመጀመሪያው አጋማሽ በሚገባ መቆጣጠር ችሏል። በሁለተኛው አጋማሽ ግን ትሮሳርድ ለማርቲኔሊ ያሻማውን ኳስ በሚገባ መከላከል ይጠበቅበት ነበር። በቀላሉ ነበር ትሮሳርድ እንደ አሻምቶ ጎሉ እንዲያስቆጥር ያደረገው። ለአርሰናል ያቻው ውጤት ብዙ ትርጉም አለው። በተለይ በመጀመሪያው አጋማሽ ከታየው አንጻር አርሰናል በውድድር ዓመቱ በጣም እንደዚህ አይነት የመከላከል አርሰናል በጣም በብዙ ነገር ልትወቅሱት ትችላላችሁ። በዘንድሮ ውድድር ዓመት በማጥቃቱ በኩል በመከላከሉ ነገር ግን የሚወቀስ ቡድን አልነበረም። በዛሬው ጨዋታና ግን ባለፈው ሳምንት የበርንማውዝ ጨዋታ መከላከሉን በጣም ጥያቄ ውስጥ የሚከት ነበር። የበርንማውዝ ጨዋታ ላይ የመጀመሪያው ጎል የተቆጠረው ሴማያዊ በወረወረው የእጅ ኳስ ነበር። በዚህኛውም ጨዋታ ላይ አሁንም በዚህኛውም ጨዋታ ሮበርትሰን ባቃበለውና ቦታቸውን ሳይይዙ ነው እንግዲህ ኮዲ ጋክፖ የመጀመሪያውን ጎል አስቆጠረው። ሁለተኛውም በጣም የዴቪድ ራያ ትልቅ ስህተት የታየበት ነበር። ስለዚህ የአርሰናሎች ስህተቶች የመከላከል የበረኛ እንደዚህ አይነት ስህተቶችን አይሰሩም ነበር። ነገር ግን ጥምረቱም አዲስ እንደሆነ መረሳት የለበትም። ለካላፊዮሪና ዊሊያም ሳሊባን በኔ እይታ በአንድ ጨዋታ ላይ አጣምሮ ብናያቸው ላለው የኮፍኬር የተሻለ አይደለም ብዬ ሳይሆን ካላፊዮሪን በመሃል ተከላካይነት ማየት ፈልጋለሁ። ከሳሊባ ጋር የሚያደርጉት ጥምረት ሜቢ ለአርሰናል ሌላኛው የመከላከል ቅርጽን ሊያመጣ የሚችል ይሆናል ብዬ ስለማስብ ነው። አርሰናል እንግዲህ በጨዋታው ላይ የሞሬሎ ቀይ ካርድ በሚገባ የሚያሰጠው ነበር። በቀጣይ ኒውካስትልን ነው የሚገጥመው። ጠንካራ ቡድን ነው ኒውካስትል። ባለፉት 11 ጨዋታዎች መደፈኞቹ 2 ተሸንፏል። በሚያሳዝን ሁኔታ በበርንማውዝና እንዲሁም ደግሞ በዌስትሃም 6 ጊዜ አቻ ወጥተዋል። እነዚህ አቻ ውጤቶች እነዚህ ሽንፈቶች ዋጋ አስከፍሏል። 3 የድል ብቻ ነው ያደረጉት። ይህንን ተከትሎ የፕሪሚየር ሊግ ጨዋታ ቀርቶት እንኳን አርሰናል የአውሮፓ ቻምፒዮንስ ሊግ ተሳትፎን ማረጋገጥ አልቻለም። 1 ነጥብ ይፈልጋል። ሚካኤል ሞሬኖ እንግዲህ በዘንድሮ ውድድር ዓመት ለአርሰናል ሌላኛው እንግዲህ ተጫዋቹ ነው በቀይ ካርድ በመውጣት መድፈኞቹ 12 ደቂቃ በ10 ተጫዋች ነው የተጫወቱ። ያነዛ ደቂቃዎች ላይ እንግዲህ ሚካኤል ሞሬኖ ቢሆን ኑሮ ማስቆጠር እድልና ጨዋታውን የማሸነፍ እድል ከዛ ውጭ የአውሮፓ ቻምፒዮንስ ሊግ ተሳትፎዎችን የሚያረጋግጡበት እድል ይኖር ነበር። ነገር ግን ያልተሳካ። አርሰናል አሁንም ከነ ጉዳቱ እንግዲህ የተቸገረ ጨዋታውን ቀጥሏል። ነገር ግን አንድ አሳሳቢው ጉዳይ በጥር ዝውውር መስኮት መድፈኞቹ አጥቂ አስፈርመው ቢሆን ኑሮ በሁሉም ውድድሮች የተሻሉ ብቃቶችን ያሳዩ ነበር። በካራባኦ ካፑም በኤፍኤ ካፑም በፕሪሚየር ሊጉም እንዲሁም በቻምፒዮንስ ሊጉ ጥሩ ልምድ ያለው አጥቂ ማስፈረማቸው የሚጠበቅ ነበር። ማርቲን ዙቢሜንዲ እንግዲህ አንድሬ በርታ የመጀመሪያው ፈራሚ አድርገው መጥተዋል። አርሰናል 2 እና 3 ተጫዋቾችን እስከ 4 ተጫዋቾች ድረስ የማስፈረም እቅድ ያላቸው። ሁለተኛ ግብ ጠባቂ፣ 1 ተከላካይ፣ 1 አማካኝ እንግዲህ ዙቢሜንዲን ጨምሮ ሌላ የአጥቂ አማካኝን ጨምሮ የግራ መስመር አጥቂ ደግሞ የፊት አጥቂ የሚያስፈርሙ ይሆናል። እነዚህ የሚጠበቁ ነው የሚሆኑት። በአጠቃላይ ለሊቨርፑል ይህ ጨዋታ እንግዲህ ጥሩ የሚባል ድሎችን አመጣዋል። እንግዲህ ዋንጫውን ካሸነፉ በኋላ መዘናጋቶች ይታያል። በተለይ ከሜዳቸው ውጭ ወደ ስታንፎርድ ብሪጅ አቅንተው የሽንፈት አጋጥሟቸው ነበር ባለፈው ሳምንት። በዚህ ጨዋታም እንግዲህ አቻ ወጥተዋል። ይህን ውጤታቸውን ማስጠበቃቸው ግን ጥሩ የሚባለው። በዘንድሮ ውድድር ዓመት 2 ጊዜ እንግዲህ ሊቨርፑልና አርሰናል ተገናኝተው በሁለቱም ጨዋታ ሁለታቻ ተለያይተዋል። እንግዲህ የሚገርም ነው የሚሆነው። አልተሸናነፉም ሁለቱም ቡድኖች። እንግዲህ ምን ያክል ጠንካራ እንደሆኑ የሚያሳይ ነው። በአጠቃላይ እንደ ጥንካሬ ካያችሁት በሁለቱም ጨዋታዎች ሚካኤል ሞሬኖ ሊቨርፑል ማስቆጠሩ እንግዲህ በመጀመሪያው ውድድር ዓመት በአርሰናል ተጫዋችነቱ ሁለቱም ጎሎች እንግዲህ በማስቆጠሩ የሚገርም ነው። የመጀመሪያው ጎል ሲቆጠርና በሁለተኛው አጋማሽ ደግሞ በመጀመሪያው አጋማሽ ሁለተኛው ጎል ሲቆጠር የ87 ሰከንዱ ልዩነት ላይ ሳላ ሰቦዝላይና እንዲሁም ደግሞ በመጨረሻ ያስቆጠረው ዲያዝ ያ የጥምረት ስታዩ አርሰናል ምን ያክል በቀጥተኛ ማጥቃት ከሊቨርፑል ጋር የተለያየ አይነት አጨዋወትን እንደሚጠቀም ያሳያል። በሚቀጥለው ውድድር ዓመት አርሰናል በካውንተር አታክ የመጫወት አቅሙን ማጠናከር ይጠበቅበታል። ያም ደግሞ የማጥቃት ኃይሉን በመቀያየር ነው። አንደኛ ትክክለኛ ተፋላሚ የሆነ አጥቂ ያስፈልጋቸዋል። ቪክቶር ኮሬስን ጥረት እያደረጉ ነው። እንደዚህ አይነት አጥቂዎችን ማምጣት ያስፈልጋል። በመስመሮች መካከል የሚሮጡ የተሻሉ ተጫዋቾችን ማምጣት፣ መስመሮችን ጠብቀው የሚጫወቱ ጥሩ አቅም ያላቸውን ተጫዋቾችን ማምጣት። ከዛዎች እንግዲህ ትሮሳርድ ሚና አይታችሁታል። በመጀመሪያው አጋማሽ በአጥቂነት ሚና በጣም ተቸግሮ ነበር። ለአርሰናል ኳሶችን ያላግባብ ብዙ ኳሶችን የመንካት ሁኔታ ይታይ ነበር። ያንን እንግዲህ ማሻሻል ያስፈልጋል። ማርቲን ኦዴጋርድ በውድድር ዓመቱ 2 ጎሎችን ብቻ እንዳስቆጠረ ስታስቡ በጣም ለአርሰናል ምን ያክል ለማርቲን ኦዴጋርድ ምን ያክል ከባድ የሆነ የውድድር ዓመት እንዳሳለፈ የሚታወቅ ነው። ሹት አድርጎ ፖሎ የመለሰበት ኳስ ነው። በመጨረሻው ደቂቃ ሞክሮ ሊያስቆጥራት የሚችልባት እድል መባከኗ ለአርሰናል እንግዲህ አሳዛኝ ነበር ነው። በአጠቃላይ እንደ ቡድን አርሰናሎች
የራሳቸው የሆነ የተሻለ ጥሩ ፐርፎርማንስ ያለው ብቃታቸውን ማሳየት ያስፈልጋል። ቀጣይ እሑድ ነው እንግዲህ በአርሰናል ሴንት ጄምስ ፓርክ አርሰናል በኤሚሬትስ አርሰናልና ኒውካስትል የሚገናኙ ተጠባቂ ጨዋታ ነው የሚያደርገው። ምክንያቱም ሁለተኛና ሶስተኛ ያሉት ቡድኖች ነው የሚሆኑት። አርሰናሎች በራሳቸው እንደ ቡድን የራሳቸውን መሻሻል የሚፈልጉ ይሆናል። ስለዚህ እዚህ ላይ ደግሞ ጠንክረው መስራት የሚጠበቅባቸው ነው የሚሆኑት። አንዱ ነገር እንግዲህ መሻሻል የሚጠበቅበት ትልልቆቹን ቡድኖች ማሸነፍ ነው። በዘንድሮ ውድድር ዓመት ቶፕ 6 ከሚባሉትን ቡድኖች አርሰናሎችን ማሸነፍ አልቻሉ። ከዛ ይልቅ በርንማውዝ በደርሶ መልስ ያሸንፎታል። አርሰናል ዌስትሃም ነጥብ ወስዶበታል። አስቶን ቪላ ነጥብ ወስዶበታል። ፉልሃም ነጥብ ወስዶበታል። እነዚህን ቡድኖች ማሸነፍ ነው የሚያቀተው። ያ ደግሞ በተጫዋቾች እና በቡድን ጥራት የሚመጣ ነው። ያንን ማሻሻል እንደ ቡድን መድፈኞቹ የሚታሰብ ነው የሚሆነው። ሰላም ወዳጆቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።